ስለ እምነት ሲመጣ ሁሉም ተቃዋሚ ስለሚሆን ይከብዳል አንዳንዴ። ለምን ብትሉ ተቃዋሚዎችን ይበዛሉ ስለ እምነት እና በእምነት ጉዳይ ላይ በጣም ተቃውሞ ይበዛል በሚል ሀሳብ እኔ እስማማለሁ። ምክንያቱም ስትቃወም ራሱ ያለ ምክንያት ሊሆን ይችላል። አንዳንዴ ያለ ምክንያት ራሱ የሚቃወሙ ሰዎች አሉ። ለምን? ምክንያቱም እምነት ምን ይሰጣል ማለት ነው? እምነት በራስ መተማመን፣ ፍቅር፣ እውነት፣ ሀቅ የሆነውን ነገር እንድትከተል እና ከዛ ውጪ ውሸት በጣም ይቃረናል አይደለ? እምነት የውስጥ እምነት ማለት ነው እና እውነተኛው እምነት እና እምነት፣ ተስፋ፣ ፍቅር ያጠቃልለ ነው እምነት ይላሉ። እምነት፣ ተስፋና ፍቅር ያጠቃልለዋል። እነዚህ ሁለቱም ያጠቃልላል። እምነት ካለ ተስፋና ፍቅር አለ አይደለ ይላሉ። እና ይሄ በተመለከተ ያው ይታያል። ብዙ አይነት የዓለም ገዢዎች ነገስታትም ከድሮ ጀምረው እምነትን ለማጉደል በሰው ልቦና በሰው ልብ ውስጥ እምነት ለማጉደል ብዙ ያምጻሉ አይደለ? ያሰቃያሉ አይደለ? ለአንድ ሰው እኮ ነው። ምንም እኮ አይረባም እኮ የተባለ ሰው እኮ ነው። አይረባምና ምንም ነገር እኮ የለውም ደግሞ ምንም ሀብትም የለውም። ሀብት ካልክ ቤትም የለውም። ምንም ርስት የሚለው ነገር የለውም። ልጆች ራሱ ላይኖሩ ይችላሉ። ትዳር ራሱ ላይኖረው ይችላል። ግን የአካባቢ ወይም ደግሞ የአካባቢው ገዢ ወይም ደግሞ የሀገሩ ገዢ በዛ ሰው እንትን ይሆናል። በዛ ሰው ይነሳሳል። ለምን ይነሳሳል ብንል ያ ሰው እምነት አለውና ሌሎችም በሱ ዙሪያ ያሉ እዛ በሚኖሩበት ቦታ ላይ በሱ ዙሪያ ያሉ ሰዎች እምነት ሊኖራቸው ስለሚችል፣ ምክንያቱም በሱ ዙሪያ ነጸብራቁ የእምነት ነጸብራቁ የሱ ያደረውን የእግዚአብሔር መንፈስ ሌሎቹም ጭምር ጎረቤቶቹም ከሱ ጋር አጠገብ ያሉ ሰዎችንም ይጨምራል ማለት ነው። ወደዛ አይነት መንገድ እንዲሄዱ አፌክት ያደርጋቸዋል ማለት ነው እና በዚህ ምክንያት ይጠላል ማለት ነው። በዚህ ምክንያት ሌሎቹም እንደዛ እንዳይሆኑ ተብለው ሌሎቹም ወደዛ አይነት መንገድ ኢንፍሉዌንስ እንዳይሆኑ እየተባለ የእሱ መንገድ እንዲጠላ፣ የእሱ መንገድ እንዲቆም፣ ይሄን አካሄድህ ጥሩ አይደለም እንዲባል በፊት ለፊት ወይም ደግሞ ባሰራራቸው። አሁን ለምሳሌ በዚህ ከድሮም የነበረ ነው ወይ ግን እሱ ባለበት ቦታ እነዛ አይነት ሰው እነሱ በማይወዱትና ሊቆጣጠሩት በማይችሉት መንገድ የሚሄድ ሰው ካለ በእምነት ጉዳይ በሃይማኖቱ ተከትሎ እምነቱን ተከትሎ እግዚአብሔርን ተከትሎ በዛ አይነት መንገድ እንዳይሄድ ወይም ደግሞ በዛ አይነት መንገድ ራሱ ለምን ተማመነ በማለት ሌላ ሰው አለመፈለጉ፣ ሌላ አጋዥ ወይም በሌላ አለመተማመኑ ይረብሻቸዋል ማለት ነው። እነሱ ወደ እነሱ አይመጣማ። እንዲሁም ይናደዳሉ። ሪቹዋል የሚባል ነገር አለ ማለት ነው። ሪቹዋል ይፈጽማሉ ማለት ነው። አካባቢው ላይ እሱ ባለበት ቦታ ላይ ሪቹዋል ይፈጽማሉ፣ መስዋዕት ያደርጋሉ ምናምን። ራሳቸው ደማቸው ሊሆን ይችላል፣ ልጆቻቸው ሊሆን ይችላል፣ ገንዘባቸው ምኑ አድርገው ሪቹዋል የሚባል ነገር ያደርጋሉ ማለት ነው እና ሪቹዋል አድርጎ አካባቢው ይረብሹታል ማለት ነው። አካባቢው በመናፍስት በጣም እንዲጥለቀለቅ ያደርጉታል በሌሊት ማለት ነው። ይሄ የሚፈጸመው ሌሊት ነው። ሌሊት ሊሆን ይችላል። ሌሊት ማለት ነው። ከ6 ሰዓት ጀምሮ ማለት ነው። ከ6 ሰዓት እስከ 9 ሰዓት ያለውን ጊዜያት እነዚህ ሰዎች ሪቹዋል ይፈጽማሉ ማለት ነው። እንግዲህ ሁሉም ሰው ከተኛ በኋላ ማለት ነው ማንም አይሰማም፣ እንቅልፍ ላይ ነው ሁሉ እና
የሚሰማ ይሰማቸዋል። ልትነሳ ትችላለህ። እግዚአብሔር ጠብቀውን እግዚአብሔር አነሳስተውን እንድንሰማና እንድንረዳ ካደረገን ልንነሳ እንችላለን እንጂ ማንም አይሰማም ያዛኔ። እና በዛ ምክንያት ነው አካባቢውን መንደሩን ከተማውን ምናምን የሚቆጣጠሩት ማለት ነው። የሚቆጣጠሩ ሰዎች አሉ አይደለ? ከተማ ምናምን ይሄ የሚፈሩ ሰዎች አሉ። በሀብታቸው፣ በገንዘባቸው፣ በስልጣናቸው ምናምን የሚፈሩ ሰዎች አሉ አይደለ? እነዚህ አይነት ሰዎች ሰው በማያውቀው በሌሊት ሪቹዋል የሚፈጽሙ ሰዎች ናቸው። አብዛኛው አምልኮ እንደ አምልኮ አይነት ለነሱ አምልኮ ሆኖ ለሌላ ደግሞ ማስፈራራትና እንዲህ የተባሉትን ነገር እንዲሉ እሺ የማለትን አይነትና የመፍራት አይነት መንገድ ማለት ነው። ሰውን ካለው አቋም ካለው ተነሳሻነት እንዲቀር ማለት ነው። አዲስ ነገር ሲፈጥር ለነሱ ከባድ ስለሆነ ማለት ነው። አዲስ ነገር፣ አዲስ ሀሳብ፣ አዲስ ተቋም ማለት በአዲሱ መልክ ሁሌ ሲነሳ በሌሊት ሰው አይደለ መንፈሱ ታድሶ ተረጋግቶ አርፎ ነው የሚያድረው አይደለ ሌሊት። እንደዛ እንዳይሆን ዋናው ሰው እንዳያርፍ፣ ውስጡ እንዳያርፍ፣ ውስጡ እንዲረበሽ ማለት ነው። ስትነሳ ከእንቅልፍህ ሌላ የሚያስጨንቅ ነገር ይጠብቃል ማለት ነው። እና ለዚህ ምክንያት እግዚአብሔር ያስፈልጋል ማለት ነው። ለምን? እግዚአብሔር ብዙ ሰዎች እና ብዙ ኃያላን ነን፣ ጥበበኞች ነን። እኛ የሚችለን የለም ብለው የተመኩትንም ምን አደረገ እግዚአብሔር? እንዳልሆነ ያደረገ ማለት ነው። እንዲቀኑ እንኳን ያደርጋል አይደለ? በድሃ መንደር በድሃ ቁሸት ላይ የሚቀና አለ፣ የሚቀና መሪ፣ የሚቀና ሀብታም አለ አይደለ? እንዴት ፍቅራቸው ያስቀናል የሚሉ ሰዎች አሉ። በድሃ ቤት ሄደው የሆነ ነገር ሲያዩ እንዴት ፍቅራቸው ያስቀናል፣ በጣም እንዴት እንደዚህ ይኖራል፣ እንዴት ደስተኞች ናቸው የሚሉ ግን ምንም የላቸውም እነዚህ አይነት ሰዎች። ምን ትሏላችሁ? በጣም የሚገርም ነው። እና ሪቹዋል የሚፈጸመው ለዚህ ነው። ቀማኛ ስላችሁ በጣም ፒስፉል በሚባል ሀገር ራሱ እንደዛ ሊፈጸም ይችላል። በጣም ፒስፉል የሚሆን ያለ ሀገር፣ ህግ ያለው ሀገር ራሱ እንደዛ ይፈጸማል። በጣም ስልጡኖች ናቸው በምንላቸው ሀገሮች ሪቹዋል ይፈጸማል ማለት ነው። ይታያል፣ ይሰማል ማለት ነው። ይሰማል፣ ይታያል፣ ልታየው ትችላለህ፣ ትሰማው ትችላለህ። ስለዚህ ነው ቦታ አለው ምናምን ነገር ሪቹዋል የሚፈጸምበት ቦታ አለ ምናምን የራሳቸው ቦታ ምናምን ነገር ማለት ነው። እና እነዚህ ነገሮች የሚፈጸሙበት መንገድ ደግሞ አንደኛ ነገር ከመሬት በታች ያለውን ነው የሚፈጽሙት። ከመሬት በታች አንደርግራውንድ ማለት ነው። አንደርግራውንድ ውስጥ ይፈጽሙታል። ባህር ጋር ሂዶ ይፈጽሙታል። ጫካ፣ በጣም እልም ያለ ጫካ ሄደው ይፈጽሙታል ማለት ነው። እሳት አቃጥሎ ምናምን ይፈጽሙታል። እንዲሁ ደግሞ በጣም ብልሽት ያለ ቦታ አባንደንድ የሆነ አካባቢ ማለት ነው። እዛ ጋር ሄደው ይፈጽሙታል። ተመራጭ የሆኑ ቦታዎች እንደዚህ ናቸው። አባንደንድ የሆነ ቦታ ጫካም ይሁን ባህርም ይሁን ፍርስርስርስ ያለ ነገር እንደዛ አይነት ነገር በጣም ይወዳሉ። እዛም ደም ይከበራል ምናምን ነገር። ምክንያቱም ፍርስርስ ያለ ነገር ስለሆነ እዛ ላይ ይወዱታል። ምክንያቱም የነሱ ዲዛስተር ነው። የነሱ አማልክት ወይ ደግሞ የነሱ ጌታችን ብለው የሚጠሩት ያ ሉሲፈር ማለት ነው። እሱ ዲዛስተር ነው፣ አባላሽ ነው፣ የሚያወድም አውዳሚ ነው። እና እንደዛ አይነት አውዳሚ ደግሞ እንደዛ አይነት ቦታ ያወደመበት ቦታ ነው የሚወደው። ጥሩ ነገር ካየ ማውደም ነው። ጥሩ ሰው በጥሩ አይነት አሳሰብ የተገነባ ሰው ካየ ማፍረስ ነው። እና እኔ ራሱ
በነዛ አይነቶች አካባቢ ኑሬ ነበረ ማለት ነው። ስለማውቀው ነው ስለምኖር ስለነበረ ስለማውቀው ነው። እና በሌሊት ልጆች ጮሁ ነበረ፣ ሰማ ነበረ። ልጆች ሲጮሁ ምናምን ህፃን ልጅ ሲጮህ ምናምን ሰማ ነበር። በጣም ደነግጥ ነበር። እዚህ ደግሞ ምን ያደርጋል ህፃን ልጅ ያላቸው እንትና ምናምን ነበረ ማለት ነው። ህፃን ልጅ በሌሊት ይጮሃል። የሆነ አላስፈላጊ ድምፆችን ይሰማሉ ማለት ነው በሌሊት። እና እነዚህ አይነት ነገሮች ኬት መጡ ምናምን ብትሉ እነዚህ ሪቹዋል የሚያደርጉ በጣም ሰይጣኒክ በሆነ መንገድ የሰይጣንን አይነት መንገድ የሚሄዱ ናቸው ማለት ነው። ለሰይጣን ግብር የሚገብሩ፣ ለሰይጣን አምልኮ የሚያደርጉ ማለት ነው። እና እንደዚህ አይነት ሰዎች በጣም ያላቸው ናቸው፣ ባለጸጋ ናቸው ብሎ የሚታሰቡ ሰዎች ናቸው። ድሆችም አያደርጉም ማለት አይደለም፣ ግን በአብዛኛው ግን በድፍረት የሚያደርጉትና በራስ መተማመናቸው ሲጎድል የሆነ ሰው በቃ ከነሱ በላይ እንደነሱ እንኳን እኩል ባይሆን በገንዘብም በሀብትም በምንም ግን ይገባቸዋል የምላችሁ። ግን በራስ ተማምነት ካለኝ ይበሳጫሉ ማለት ነው፣ ይናደዳሉ። ለምን በራሱ ተማመነ ብለው ይናደዳሉ። ለምን እነሱ የሚፈልጉት ከነሱ በላይ እነሱ የሚያስቡት ነርሲሲስት በሆነ መንገድ ሪቹዋል ነርሲሲስት ነው፣ የነርሲሲስት እምነት ነው። እና ነርሲሲስት ስለሆኑ እነሱ ለምን እንደዚህ ይሆናል? ለምን በራሱ ይተማመናል? ለምን በሆነ ነገር ለምን ይኮራል ማለት ነው። አሁን በእግዚአብሔር ስትኮራ ወይም ደግሞ በራስህ ባለህ ነገር እግዚአብሔር በሰጠህ ነገር ስትተማመንና ስታመሰግን ያናድዳቸዋል ማለት ነው። የሚግባባው ኢነርጂ ነው ማለት ነው። ኢነርጂው ነው የሚግባባው። አንተ ያለ እኔ የያዝኩትን ነገር እና እነሱ የያዙትን ነገር ይታያቸዋል እነሱ ማለት ነው። ይነግራቸዋል ማለት ነው። ውስጣቸው ይነግራቸዋል። ብስጭት ይላሉ፣ ይናደዳሉ ምናምን። ወይም ማንኛውም ሰው እንደዛ ነው። ነርሲሲስት አይነት ባህሪ አለባቸው ማለት ነው። እና የነርሲሲስት አካሄድ ይሄዳሉ። እና ምንድን ነው ምንም እኮ እኔ አሁን አብዛኛው የወጣሁት ይህንን ነገር ያየሁት ከሀገር ከወጣሁ በኋላ ምናምን ነው። አገር ቤትም አለ ግን አገር ቤት ብዙ ጊዜ እንደዛ የሚያደርግ ሰው ከድሮ እኔ በማውቀው ይደበደባል። ተሰብስበህ ሂደህ ለምን እንደዚህ ያደርግ ይታወቃልና ሰው ሊገድል ይችላል። ምክንያቱም ብዙ ነገሮችን ይፈጸማሉ እና የኛ አባቶችም ባይማሩም ግን ያን ነገር የመንፈስ አይነት ነገር ያውቃሉ ማለት ነው። በእርግጠኝነት ያውቃሉ። ግን ይሄ ሳይንስ ትምህርት ምናምን አልተማሩም። ግን ይሄ የማይታይ ነገር ምን እየተፈጠረ እንዳለ በማየት አካባቢው ማን እንደዛ እንዳደረገ አውቀው እዛ ሂዶ አንተ እኮ ሰው አይደለህም ማለት ነው ተብሎ ማለት ነው። ምክንያቱም ያቆማል። ያዛኔ ቤቱ ሂደህ ስታኳኳ እሱ ትኩረት ላይ የለም፣ ታስቆመዋለህ ማለት ነው። ሂደህ መደብደብ ማለት ለንዴት ስሜታዊ ሆኖ ነው እንጂ አይደገፍም። አሁን ሰውን መደብደብ አይቻልም። የፈለገውን ያደርግ እንጂ እግዚአብሔር ነው የሚፈርደው። እግዚአብሔር አይደለ? ግን ሰውም ስሜት ስላለው ስሜታቸው ኢሞሽናል ስለሚሆኑ ምንሆን ነው የምንደበድበው ሰዎችን ማለት ነው እንጂ የደገፍኩት ምናምን አይደለም። ሰውን መደብደብ አይቻልም። ምንም ያድርግ ወደ ህግ ታቀርባለህ እንጂ አትደበድበው አይደለ? ግን የዛኔ ስሜታው ስለሚሆን አካባቢውና በዙሪያው ያለው ብዙ ነገርም ጥፋትም ማውደምም ስለሚደርስበት አካባቢው ብዙም ስለተጠቃ ህግም ስለማያውቀው ህግን ስለማያየው ማለት ህግ አምጣ የሚልህ መረጃ ነው እና መረጃ የላቸውም። እና መረጃ ስለሌለ ተናደህ ህጉም ስለማይቀበልህ መንግስትም ስለማይቀበል በህገ መንግስትም ስለሌለ ይሄ መናፍስት ነገር ነው እና በቃ በራስህ ነው የምትካሄደው የምትዋጣው ማለት ነው። ብትሞት ሞተሃላ ሞቶ ነው የሚባለው እንጂ
ምንም አይልህም። ታመህ የሆነ ነገር ሆነ ብትሞት ይህ የመንፈስ ነገር ነው። የሆነ ነገር እንደዛ አድርገዋል ያ ሰው ወይም እነዚህ ሰዎች ሪቹዋል አድርጎ እንደዛ አድርገዋል ፈጽመዋል አይደለ? ግን ስለማይታይ ማስረጃ ስለሌለ በነዛ አይነት መንገድ ያጠቃሉ። ህይወታቸው ሙሉ በዚህ አይነት መንገድ ይኖራሉ ማለት ነው። ሬፕቴሊያንስ የሚባለው እነዚህ ወደ ጅብ የሚቀይሩ ሰዎች ማለት ነው። አይቻለሁ እኔ ማለት ነው። እነዛ ሲደበደቡ ምናምን እንትና ነኝ ብሎ ሲናገር ምናምን ወጣቶች ሄዶ ምናምን ለምን ይሉታል? ለምን ይሏቸዋል? መፍራት ምናምን የለም። አሁን ነው እንጂ የሚፈራው ሰው እንደዚህ ነው ሲባል የሚፈራው። በፊት የሚፈራ ወጣት ምናምን የሚፈራ ጎርማሳ ምናምን የለም። ወዲያውኑ እነሱ ተጠርተህ ነው የምትሄደው። ጎርማሳ ስትሆን ጎርሞ ስትል አንተ ማን አለ አንተ ብቻ ነው ያለው እናንተ ናችሁ ማን አለ ነው የምትባለው። እና ሁሉም ነገር አንተ ላይ ነው። ሰፈሩ ውስጥም ከተማ ውስጥም አንተ ላይ ነው። የጸጥታ አካላትም ቢሆኑ ምንም ቢሆኑ አንተ ላይ ነው ሁሉም ነገር እንትን የሚሉት። የሆነ ነገር ከሆነ ወደ አንተ ነው የሚመጡ። ግን እኮ ምንም የለህም። ወጣትነህ ተማሪ ልትሆን ትችላለህ። ከቤተሰቡ ጋር ያላገባ ራሱ ልትሆን ትችላለህ። ግን ማን አደረገው? እናንተ ታውቁታላችሁ። ምክንያቱም ከተማ ያላችሁ ከተማ የምታመሹ እናንተ ናችሁ። ማን አለ እንደዛ የሚያደርግ ነው ተብለህ የምትመጣ ጸጥታ ራሱ ይዘው ይወጣል በሌሊት አይደለ? እነዛ አይነት ነገር ስላሉ ሁሉንም ነገር ወደ እኔ ነው ብለህ ስለምታስብ ዞሮ ወደ አንተ ነው። እንደዛ ነበረ። እኔ አሁን ሀገር ቤት ሳለሁ ሁሉንም ነገር ወደ እኛ ነው ማለት ነው። የሆነ ነገር ከሆነ እንዴ እንትና ልጅ ምናምን ይባላል ማለት ነው። እዛ ስለሆነ ትናደዳለህ። የሆነ ነገር ሲሆን ብለህ ተነስተህ በቃ በለው ነው። እንደዛ ምን ያደርገዋሉ? አይናቸው ፍም የሆነ በጣም በአይናቸው እንትን የሚጎዱ ሰዎች አሉ ማለት ነው። እነዛ አይነት ሰዎች በቃ በስሜት ትላቸዋለህ ማለት ነው። ስሜት ነው ያናድዱሃል ማለት ነው። እና በዚህ ምክንያት እኔ እነዛ ነገር አይቻለሁ ማለት ነው። ብዙ ነገር ራሱ እኔ ብዙ ይፈክሩ ነበረ። አብዛኞቻቸው ይፈክሩ ነበረ። አገር ቤትን በነበርኩበት በውጭም እዚህም የመጣሁበት በጣም ይፎክርብኛል። እናሳይሃለን ቆይ ምናምን ይሉኛል ማለት ነው እነዛ አይነት ሰዎች። እና እኔ እንደዛ ሲሉ አውቃቸዋለሁ። የሪቹዋል አይነት ሰዎች እነዚህ አላስፈላጊ ቦታ የሚሄዱ ምናምን በጣም ከባድ ሚስጥር በሆነ መንገድ የሚሰሩ አይነት ሰዎች፣ ጥፋትን የሚያደርጉ ወንጀልን የሚሰሩ አይነት ሰዎች መሆናቸው ይገባኛል። ግን እነዚህ አይነት ሰዎች እነሱ በሚፈጽሙት አሁን እንደዚህ አይነት ምን ገባኝ ምንድነው የገባህ ብትሉኝ፣ እነዚህ አይነት ሰዎች እንደዛ የሚሉት ራሱ እኔ ወደዛ መንገድ ወደ እነሱ ወደሚሄዱበት መንገድ ሂጄ እንደዛ አይነት ነገር እንድሰራና እንደዛ አይነት ነገር እንዳተገብር እኔም እንድፈክርባቸውና በእነሱ ተነሳስቼ እነሱ የሚሰሩትን ስራ እንድሰራ ነው ዋናው ዓላማው ማለት ነው። እና እንዴ ይሄም የኛ አባል ነው ይልሃል ማለት ነው። የተቃወምኳቸው እንኳን ማለት ነው የተቃወምክ እንኳን ይመቻቸዋል። ምክንያቱም መጨረሻ ላይ ያፈርሱሃል። አፍርሶ በኋላ እንደዛ ነው የፈለጉት እነሱ። እና እኔን ሊያፈርሱ እኔ የሆነ ነገር አይተዋል ማለት ነው ብዬ ነው የማስበው። ማንኛውም ከተነሱብኝ ምናምን በሰፈር ውስጥም አሁንም ማለት ነው አሁንም የሆነ ነገር ይችዋል ምናምን ሲያደርጉና ወደ እኔ በተመለከተ ከሆነ የሆነ ነገር አይተዋል ማለት ነው፣ የሆነ ነገር ተሰምታቸዋል ማለት ነው ይላለው ማለት ነው። ምክንያቱም ወይም ደግሞ የሆነ ነገር አላደረኩም ማለት ነው። እነሱ የሚወዱትን ነገር አልፈጸምኩም ወይም ደግሞ እነሱ አልሰማኋቸውም ማለት ነው ብዬ ምንድን ነው ያልሰማኋቸውም በዚህ ሳምንት፣ በዚህ ወር፣ በዚህ ብዬ አስባለሁ ማለት ነው። ሁሌ ይገባኛል። የሆነ ነገር ሲፈጸም አካባቢ ሰፈሩ ይረዳሉ። እና የሆነ ነገር ያልፈጸምኩትን ነገር ካለ ምንድን ነው ተናደዱት ምናምን እላለሁ ማለት። እንደዛ አይነት ሰዎች አይጠፉም፣ በማንኛውም ቦታ አሉና ይፈጸማል። በየሌሊቱ በየጊዜው ይፈጽማሉ እንደዛ አይነት ነገር። እና ትምህርት ቤትም እንደዛ ነው። እንደዛ በጣም ቆንጆ ሴቶች ይበላሉ እና ሳግዝ ምናምን በጣም ይፎክሩብኝ ነበር፣ በጣም ይዝቱብኝ ነበር። አንተ አብርሃም ምናምን ስሜ ጠርቶ ማለት ነው። ለካ ያውቀኛል። እኔ ግን እያየሁት አይደለም።
እና እኔ አይታለሁ ካወቅ ከዛ በኋላ ልጅቷ በንጋታው አንቺ እንደዚህ እኮ አልሽኝ ምናምን ብላት አታውቅም። ምንድን ነው የምትለው እኔ እኮ ትለኛለች። እና በዛ ነው የገባኝ። ጠይቀህ አውቀህ መርምረህ ነው እንጂ ሰው ስላለህ ብቻ አይደለም የምታወራው። እሺ እንደዛ እያወራው አይደለም፣ ዝም ብዬ አይደለም እያወራት ያለሁት። ትምህርት ቤት ከልጅነቴ ጀምሮ ትምህርት ሳልጀምር ከ10 ዓመት ጀምሮ እኔ ቤት ውስጥ ወደዚህ ወደዛ ስል አካባቢ ሰፈር ውስጥ እንደዛ የሚሆኑ ሰዎች ተጠርቼ እቃዎችን አምጣሚ እያሉ ይሰማ ነበረ። ደግሞ ቁሜ እንዴ ሰፈር ውስጥ ማለት ነው። እንደዛ አይነት ነገር ሲደረግ በማይታይ ሰውን መጉዳት ማለት ነው። በማይታይ ነገር ሰውን መውጋት ማለት ነው። በማይታይ ነገር ሰውን መጉዳት እና በጣም እገረም ነበር። በጣም አስብ ነበር እንትና እንዴት እዛ ሆኖ እንትናን እንደዚህ ያደርገዋል ብለን ሰፈር ውስጥ በልጆች አንደበት እንናገር ነበር፣ እናወራ ነበር፣ እንወያይ ነበር። እንዴት እንደዚህ ይሆናል እያልን በሌሊት አይወራም፣ እንፈራ ነበር። ሲነግሩን ራሱ አባቶቻችን ራሱ በሌሊት ሰብስበው ከስራ መለስ በኋላ ሌሊት ነው አይደለ የሆነ ማንኛውም ነገር የሚነግሩት አባቶቻችን ሰብስበው ሲነግሩን ራሱ ትፈራለህ፣ እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር አለ ሲሉ ግን እውነት ነው። ከዛ በኋላ እያደግን ስንመጣ እውነት እየሆነ መጣ ማለት ነው። ደግሞ እኛ ባለንበት አካባቢ እኛ ባለንበት በምንማርበት በምንሰበሰብበት ራሱ እንደ ልጆች ይገጥመናል ማለት ነው። እኩዮቻችን ያጋጥማቸዋል እንደዛ። ከዛ ወደ እኩዮቻችን አለፈና በጣም እየተገረምን እያደግን ከዛ መገረማችንን እየተውነው እየለመድነው ሄድን። እኔ እንደዛ የለመድኩት ሄድኩ። ከዛ በኋላ ደግሞ እነዛ አይነት አባቶች ሲመጡ ደግሞ ያንን ነገር ሙሉ በሙሉ የሚያስቆሙ ማለት ነው። ይያዛሉ ምናምን ይታሰራሉ ምናምን እና ይሄ ነገር ምንድን ነው ምናምን እንድል ነበር። መንግስት ምናምን እንደዛ አይነት አባቶች ሲመጡ ደግሞ መንግስት ይይዛቸዋል ማለት ነው። በውሸት ክስ ምናምን ተከሰው ያሳድዷቸዋል ማለት ነው። እና ከእጃችን ጠፋ ምናምን በማለት ማለት ነው። ምክንያቱም አባቶች ላይያዙባቸው ይችላሉ እና የሆነ ነገር ሰራ የሆነ ነገር እያደረገ ነው እንደዚህ ጠፍቶብን ምናምን ይላሉ ማለት ነው። አንድ ጊዜ እንደዛ አጋጥሞ ነው። ድሮ በልጅነቴ እንደዛ ያጋጥሞኝ ነው። አባቶች መጣ እና አባት ነው የገዳም አባት ነው ምናምን። ከዛ እነዚህ በሌሊት ጅብ የሚጮሁ በሌሊት የሆነ ነገር የሚያደርጉ ሪቹዋል የሚያደርጉ ሰዎች ምናምን ከሰውት የአባት ማለት ነው ከሰውት። ከዛ ሊይዙት ሲፈልጉ ራሳቸው አልቻሉም፣ ጠፉባቸው፣ ተሰወሩባቸው። ከዛ የህግ አካላት ጠሩ እና ስለፈሩ ነው። ምክንያቱም የአባት ፊታቸው ሲያዩ ፈሩ እነዛ ሰዎች ማለት ነው። ግን በዛ መንደር ስላለፉ ብቻ ነው። በዛ መንደር ስለመጥተው እዛ መንደር ያሉ ምስኪኖችን ስለአናገሩና ከነሱ ጋር አብሮ ስለበሉ ምናምን እንደዛ ያደርጋሉ ማለት ነው። ይበሳጫሉ፣ ይናደዳሉ። ለምን ይፈራሉ ማለት ምንም ሳይደርስባቸው ፍርሃት ማለት ነው። በቃ የሆነ ያስፈራቸዋል እንደዛ አይነት ሰው እና የገዳም አባትም ስለሆኑ ባህታዊ ስለሆኑ መጥተው እንደዛ ሲሉ ከዛ አስያዟቸው። ቤተክርስቲያን አጠገብ ሂዶ ቤተክርስቲያን ቅጽር ውስጥ ሂዶ አስያዟቸው ማለት በፖሊስ አስጠርተው ማለት ነው። እኛ እናውቃለን፣ ግን ፖሊስ ግን አይሰማህም። ችግር የለውም ተረጋግጦ ያሉትን የከሰሷቸውን ጉዳይ ተጣርቶ ይለቀቃሉ፣ ችግር የለውም ተብሎ ነው። ከዛ በኋላ የአባት አይተናቸው አናውቅም። ግን የአባት እንትን ያደርጉ ነበረ እንደዛ አይነት ነገር የሆነ ጭራሽ በቃ ያወግዙታል፣ ይይዙታል ምናምን ነገር እንደዛ ነገር እንዳይደረግ እዛ አካባቢ ያደርጋሉ ማለት ነው። በድጋሚ እንደዛ እንዳይደረግ ያደርጋሉ፣ ምንም ሳይናገሩ ማለት ነው። ሳይማቱ ምናምን በጣም ተገረምን። ሳይማቱ ምናምን እንደኛ እንደ ሰው እንደ ማንኛውም ሰው እንደሚያደርጉ እንዳልኳቸው ማለት ነው። እንደዛ ሳያደርጉ ማለት ነው። መማታት ምናምን የለም። መጥተው ምናምን በእግዚአብሔር ስም ምናምን ብሎ የእግዚአብሔር ስም ጠርተው ምናምን በስላሴ ስም ብሎ በማርያም ስም ምናምን ብሎ
የመዝሙረ ዳዊት የተጸለየበት ውሃ ነው የሚፈለገው ሁሌ በእኛ አካባቢ። እንደዛ ያለ የሌለበት ቤት የለም። ክርስቲያን የቤተ ክርስቲያን ሰዎች ሆኖ ወይ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ወይ እዛ ቤተሰብ ሆኖ የመዝሙረ ዳዊት ድጋም ያልተጠለጠለ ቤቱ ላይ ያልተደበቀ ወይም ደግሞ በጓሮ ያልተያዘ የለም። ጭራሽ የለም ማለት ይቻላል። አልቆባቸው ነው ሊሆኑ ይችላሉ ከሌለ እንጂ የለም ማለት አይቻልም። ብዙ አይነት ሃይላንድ ነው የሚቀመጠው ማለት ነው። ተሰብስቦ በዛ ላይ በቀኝ አድርገው በደቡብ አድርገው በሰሜን አድርገው በምስራቅ በምዕራብ የተባለ ይቀመጣል። በየቦታው ይቀመጣል። በየቅጽሩ ቤት ያስቀምጣሉ እናቶች አባቶች ማለት ነው። እና ሲመጡ የአባቶች በምንድን ነው የምታምነው ካልክ በመዝሙረ ዳዊት የተደገመበት ውሃ አላችሁ ብሎ ነው የሚጠይቁት። መጀመሪያ ጸበል አላችሁ ብሎ ነው የሚጠይቁት። ከዛ በዛ መርጨት ምናምን ከዛ ምንም ሳይደባደብ ከዛ ያ ሰው በንጋታው ይጠፋል። ወዴት ጠፋ ይባል ማለት ነው። እንደዛ የሚያደርግ ሰው ማለት ነው። ሪቹዋል ምናምን እንደዛ አይነት የሚያደርጉ ሰዎች ወይ ጠቋይ የተባለ ሰዎች እነሱ አካባቢው ረግጠው የሆነ ነገር ካሉ ይጠፋል። በቃ ይሄን በእግዚአብሔር ስም መዝሙረ ዳዊት አምጡልኝ ወይ ደግሞ በራሳቸው መዝሙረ ዳዊት አላቸው እዚህ ጋር ነው ያስቀምጣል። ታያላችሁ አይደለ? መዝሙረ ዳዊት እዚህ ጋር ሲደረግ የአባቶች ያንን ነገር አውጥቶ ምናምን ይጸልይበታል። ከዛ በውሃው ጭጭት አድርጎ በቃ አውግዤዋለሁ እኔ በእግዚአብሔር ስም እግዚአብሔር አለ አይዟችሁ ምናምን ብለው ይሄዳሉ። በቃ እንደ ቀላል ነገር ነው የምታስበው። እሺ አባቴ ይባላል ይሄዳል። ከዛ እነዚህ አይነት ሰዎች በንጋታው ሁሉም እያንዳንዱ ይጠፋሉ ማለት ነው። ከዛ ሰፈር፣ ከዛ አካባቢ፣ ከዛ ከተማ ይጠፋሉ። የሚቀይሩ ቦታ አሉ። የሚጠፉ ጭራሽ የሚጠፉ በቃ ምንም የነሱ እንትን የማይታወቅበት አካባቢ የሚሄዱበት መንገድ አለ። ስራቸውን የሚቆምበት ስራ አለ። ሰው የሚተዋቸው ማለት ነው። እዛ መምጣት አይችልም። ሰው ወደ እነሱ መቅረብም አይችልም። ሰው ግን የአባት ግን ምንም አላሉ ማለት ነው። ይሄንን ነገር እንዳይደረግባቸው አስቀድሞ ያ ሰው ያጠቁታል ማለት ነው። እነሱ ቪክቲም በመምሰል እንደዛ አይነት ሰውም ሆነ አባቶችም ሆኑ የገዳም አባቶችም ሆኑ እነዚህ ቄሶችም አሉ። ቄሶችም ሆኑ የተለያዩ የእምነት ሰዎች ወይም ደግሞ የእግዚአብሔር ኃይል ያላቸው ሰዎች ያንን ነገር የሚቃወሙ አይነት ሰዎች በአጠገባቸው ከተገኙ ይፈራሉ ማለት ነው። እና አስቀድሞ እነሱ ቪክቲም ለመሆን ተጎጂ በመሆን ወደ ሕግ ወደ ሰው እወቁልኝ እኔ እንደዚህ ነኝ እንደዚህ ነኝ እያሉ ናርሲሲስት የሆኑ ሰዎች ሪቹዋል የሚያደርጉ የሚያስጠነቁሉ የሚጠነቁሉ ማለት ነው። እነዚህ አይነት ሰዎች ምን ያደርጋሉ? ሰዎችን ያጠቃሉ ማለት ነው። ተጎጂ በመሆን ማለት ነው። ሕግ አብዛኛው ጊዜ ይከሳሉ ማለት ነው። አብዛኛው ጊዜ ሰዎችን ይከሳሉ። እንደዚህ አይነት እንዲሰማቸው የሚያደርጉ ሰዎች ግን ምንም ላትላቸው ትችላለህ፣ ግን ይከሱሃል። እንደዚህ ያደረገ እያለ በውሸት ምክንያቱም አእምሯቸው ላይ የሚነግራቸው ሌላ ነገር ነው። ናርሲሲስትም ስለሆኑ የናርሲሲስት አስተሳሰብ ስላላቸው በጣም ሰውን ከሰው በላይ የመሆንና ሰውን እንደ መግዛት ሰውን ከላይ እንደመሆን የበላይ እንዲሰማቸው ከሆነ እንደዛ አይነት ነገር ማድረግ አለባቸው እና በጣም በሚያስደንቅና በሚገርም ሁኔታ ሰውን ያጠቃሉ ማለት ነው። ተጠቂ ነኝ ተጎጂ ነኝ በማለት ሰውን ያጠቃሉ አይቻለሁ ማለት ነው። እና በየሰፈሩ በየቦታው እንደዛ አይነት ነገር አይቻለሁ። ብዙ አይነት ሰዎች ሲጠፉ ሲሞቱ ሲታነቁ በዚህ ምክንያት ነው ማለት ነው። ተደርጎባቸው ነው ማለት ነው። እንደዚህ አይነት ሪቹዋል ያደርጋሉ ማለት ነው። ሰው እንደዛ አይነት ነገር ሲደረግ ሰው በተኛበት ይሞታል ማለት ነው። ሰው በተኛበት ይሞታል። ሰው ህይወቱ ይበላሻል። ሰው ይታነቃል፣ ይጨነቃል፣ ያብዳል ማለት ነው። እነሱ የማይፈልጉትን ወይም ደግሞ ታርጌት ላይ እነሱን የሚወጉ አይነት መንገድ እንደዛ ያደርጋሉ ማለት ነው። ያበሳጫቸዋል። በተለይ እግዚአብሔር ማመስገን በእግዚአብሔር ላይ
እንትን ማለት ያበሳጫቸዋል፣ ያናድዳቸዋል እና በዚህ ምክንያት ብዙ ነገር ያደርጋሉ ማለት ነው። ወደ ብዙ ነገር አድርገው አንተ ወይ ወደ ራሳቸው መንገድ ወይም ደግሞ እንድጠፋ የማድረግ አይነት መንገድ ይካሄዳል ማለት ነው። ወደ ራስህ መንገድ እንዳትሄድ፣ በራስህ መንገድ እንዳትመራ ማለት ነው። በራስህ መንገድ እንዳትሄድ፣ በራስህ እንዳትተማመን፣ ፈሪ እንድትሆን እንድትፈራ ማለት ነው ማለት ነው። እነዚህ አይነት ነገር ይፈጸማል ማለት ነው። ይሄ የሚደረገው በድንገት አይደለም፣ ሆን ብሎ የሚደረገው ነው። ሆን ተብሎ ማለት ነው። የሆነ ዓላማ ያለው እነሱ አይነት መንገድ የሚያፈርስ ዓላማ ያለው ሰው ሰው እንዲቃወም፣ ሰው እንዳያግዘው፣ ሰው እንዲቃወም፣ ሰው ከጎኑ እንዳይቆም የማድረግ አይነት ስራ ይሰራሉ ማለት ነው። እሱም ሪቹዋል ነው ማለት ነው። ሪቹዋል ያደርጋሉ ማለት ነው። ሪቹዋል ይፈጽማሉ ማለት ነው። ሪቹዋል ሲፈጽሙ ደግሞ ከበው በማልቀስ በጣም ደም እስከ ደም፣ የሰው ደም እስከ መገበር፣ የልጆች ደም እስከ መገበር ይደርሳሉ አይደለም። ግን በዚህ ምክንያት እነዚህ አይነት ሰዎች ምንድን ናቸው? ምንም በቃ በማታውቁበት እና በማታስበው መንገድ እነሱም ራሳቸው እየገረፉ ደማቸው እያፈሰሱ ያለቅሳሉ ማለት ነው። በንዴት ለምን እንደዚህ አታደርግልኝም? ለአማልክት ማለት ነው፣ ለጣዖቶች ይጠይቃሉ ማለት ነው። ለአጋንንት እንደማለት ነው። ይጠይቃሉ ማለት ነው። ለምን እንደዚህ አታደርግልኝ ይሄ ሰው ለምን እያሉ እየተለተሉ ስጋቸው እየተለተሉ ያፈሳሉ ማለት ነው። እያለቀሱ ማለት ነው። ሌላ ግን የሌላ ነገር መጥፎ ነገር ለማድረግ የፈለጉትን ነገር ክፉ ነገር ከሆነ የማድረግ ነው ማለት ነው። እነሱን የማይሆን ከእነሱ ጋር የማያብር ሰው፣ እነሱ የሚሰሩትን ሰው የሚጸየፍ ሰው እንዲጠፋላቸው ያደርጋሉ ማለት ነው። የሰውን መብት የሚባል ነገር የለም ማለት ነው በእነሱ። የሰው መብት፣ የሰው የመኖር መብት፣ የሰው መብት፣ የሰው የመናገር መብት የሚባል ነገር የለም። በሪቹዋል በዚህ አይነት መንገድ ሰውን አፍን ማዘጋት፣ የሚናገር ከሆነ የሚያወራ ከሆነ የሚናገረውን ነገር እንዳይሰማ ወይም ደግሞ ጭራሽ ደግሞ አፉን እንዳይናገር በድጋሚ እንዳይናገር፣ ለዛ አይነት ነገር እንዳይናገር፣ ለዛ አይነት ነገር እንዳያወራ የማድረግ መዝጋት ማለት ነው። ሳይለንስ ስት ማለት ነው። ሰውን ሳይለንስ ስት ይሆናል ማለት ነው። እነሱ እንዳይጋለጡ ሰውን ማዘጋት አለባቸው ማለት ነው። እና ያጋጥማል እንደዚህ አይነት ነገሮች ብዙ ጊዜ ያደርጋሉ ማለት ነው። አንድ ሰው የሆነ ካጋለጠ የሆነ ነገር ከነሱ ጋር የሚገናኝ ነገር ካጋለጠ በሙሉ ተሰብስቦ ሪቹዋል ያደርጋሉ። የተለያዩ ነገሮችን መስዋዕት ይሰዋሉ። ከዛ በኋላ ያ ሰው ድጋሚ ስለዛ ነገር አያወራም ማለት ነው። እና ይሄ ነው ማለት ነው። እና አመሰግናለሁ።